ሰላም ጤና ይስጥልኝ እንደምን አላችሁ ውድ የመስኮት ቢቲ ተመልካቾች ዛሬ እንግዲህ በሌላ ቪዲዮ መጥቻለሁ እንዲሁም በመጀመሪያ ቪዲዮዬ እንዳበረታታችሁኝ ሰብስክራይብ እንዳገኘው ተወሰነ ቪዲዮ እንደተገኘ ደግሞ ያው ማንኛውም ስራ ለፍተን ነው የምናገኝበት ለፍተን ነው እንትን የምንለው ስለዚህ ገና ከመጀመሪያዬ ያበረታታችሁኝ እንደሆነ አይቻለሁ አመሰግናለሁ ለዚህ እንዲሁም አዲስ የሆናችሁ ደግሞ ሰብስክራይብ ማድረግ የደወል ምልክቱን በመጫን ወደዚህ ቻናል እንድትቀላቀሉ ጋብዛችኋለሁ። ቪዲዮውን ከወደዳችሁት ላይክ አድርጉ። ኤኒ ኮሜንትም ካለ ደግሞ እቀበላለሁ ብያችኋለሁ። እንዲሁም አሁን ምን እየተቃረበ ነው? ከፊታችን ያለው ፋሲካ ነው። ከዛ በፊት ግን ሕማማት የምንለው በዓል አለ። ለመላው ክርስትና እምነት ተከታዮች በሙሉ እንኳን ለዚህ በዓል በሰላም አደረሳችሁ እያልኩኝ መልካም ምኞቴን እመኝላችኋለሁ። ወደ ቪዲዮ እንቀጥል። Hola, cabrón. Oh my god. ተረኛ ቀጥል። ታለንት ምንድነው? እኔ ዲያስፖራ ጸጉር መቁረጥና እንትን ዘፈንም እችላለሁ። ባለፈ ዲጂ ሳይቆረጥ ሄዳ እናቴ ተመት ያለው ቆርጬው ማለት ነው። ልቆርጠውትን ማብራት ሄዶ ማለት ነው። እዛ መተት ቆርጠኛል ምናምን ብሎ ተውሱ። ቀጥል ወደ ዘፈን። እሺ ቴክስት ላሳይ ከፈለ አረዝ ቀጥል ወደ ዘፈን። አላቋረጥ ዝምር ሳላይ እንዲህ ነበር ብር አጭም እንትን ኢንስታግራም ላይ አወራ ላሳይ። ሰውዬው ቀጥል ዘፈኑ ተውሱ። የዲጂ እኮ አለኝ ቀይር እንትን ነበር ቀይር ብር በቃ ብራዘር አንተ ቀስ እያልኩታ ቢት ስለሌለው እኮ እናቴ ተመት በቢት የሰራው ላሳይ። ዓለም ይሰራል በቢት የሰራው ቀስ ብለው ጣ በዚህ እሺ ለምን ትመታኝ? ሳላይ ላይ አዲስ ሙዚቃ ተለቋል። ሆፕ ኢንተርቴይንመንት ቤንዚን ናፍጣ ከቲምጣ ረዳት ታክሲ መልሲ አይመልሲ እግሪ ምኻድ ጀሚራ አይና እንግዲህ በቪዲዮቹ ዘና ፈታ እያላችሁ እንደሆነ ተስፋ አደርጋለሁ። ወደ ቀጣዩ ቪዲዮ God have mercy upon us. Manchester United. This is Matthias Cunha! Huh? ከደወልሽው አንቺ ነሽ? እኔ ነኝ። ለምን ነበር የፈለግሽኝ? ኤልሳ ነበር የላከኝ። ኤልሳ ለምን? ብትረዳት ማለት አንተ አቅም እንዳለ እዛ ቢሮ ስልጣን እንዳለ ልትረዳት እንደምትችል ነግራኛለችና ብትረዳት እባክህን። እኔ እና እሷ ጨርሰናል። ምንድነሽ አንቺ?
እሷ ልታገባ ትንሽ ቀን ነው የቀራት። እጮኛ አላት። እባክህ እግዚአብሔር የማይፈልገው መንገድ ነው የጠየካት። እሷ ልታገባ ስለሆነ እሷን ልትቀይሪ ነው የመጣሽው? እንደዛ ከሆነ አያዋጣም። ምክንያቱም እሷ በእንዳንቺ አይነቱ 15 ሴትና በሁለት ልጃገረድ ነው የሚመነዘረው። የዕለቱ ገበያ ይሄን ይመስላል። አንተ አንድ የቢሮ ሰራተኛ የሚያወራው ንግግር ነው የምታወራው። በቃ ደጋረ አይገርምሽም? ገና ከሷ 4 ወልዳለሁ። ምን እንደምታመጫ ያለው እስቲ። ሁለቱ ሳን ጆሴፍ ይማራሉ፣ ሁለቱ ሳንፎርድ ከታቸዋል። ከዛ በኋላ ምን ታመጫለሽ? ትሰማለህ? ኃይል የእግዚአብሔር ነው። እሺ ከዚህ አይነ ስብሽን ነው ማጠፋ። ተነስቼ በጥፊ ነው ማጠናግርሽ። እሺ እኔን አትችልም አትችልም ማላንቺ መላንቺ እንደው ምትምን ያስፈልጋል። ባጠገብሽ ብሮ ጥር ትወድቂያለሽ እንጂ በቁንጥጫ አገልሻለሁ። እሺ ቀፋፊ ስታስጠላ። እንግዲህ እንዳያችሁት ነው ቪዲዮ ላይ አንዳንድ ፈተዘና እንዲያረጋም ያው ሁሌ ሙሉን ወቅታዊ ነገር ካደረግነው ምንም ሪአክሽን ሆነ ታዲያ ፈተዘና እያለን እንድናይ ስለፈለኩኝ ነው። የሀብታም ገጸ ባህሪ ነበረ ቤኪ የተወነው። ብዙም ጊዜ የሚያጋጥመን ነገር ነው። ባለትዳርም ሆነን ልናገባም ሆነ እጮኛ ኖረንም ብዙም ጊዜ ብር ያላቸው ሰዎች ባለሀብት የሆኑ ሰዎች እንደዚህ አይነት ድርጊት መፈጸም ይወዳሉ። አይ ዶንት ኖ ምን ሳትስፋይ እንደሚሰጣቸው እኔም አይገባኝም። ግን መቼስ በእያንዳንዳችን እምነት ላይ የሆነ የምንገነዘበው ነገር አለ ወይ የሰይጣን ድርጊት ነው ብለን የምንወስደው ይሄንን እንጂ መቼስ እግዚአብሔር እየፈቀደው ያለው ነገር አይደለም። እና ከባድ ነገር ነው ብቻ ማለት ሴት ልጅ ላይ ብዙ አይነት ትንኮሳዎች ያጋጥማታል፣ መደፈር ያጋጥማታል። ባለትዳር ሆና ባለሀብት ሲያስቸግራት፣ ስራዋን መስራት ሲያቅታት ብዙ ነገር ያጋጥማል። ሰላም አለ ትንሽ ማጂክ ነው ማሳያችሁ። መንፈስ የሚፈራል ከእናንተ ውስጥ መንፈስም አልፈራም። እቺ መፋቂያ ታያችኋለች። የጥርሴ ከለር ነጭም 3 ደቂቃ ያራሙ ምን ያለ ፋሪ የሃሮዊን መንፈስ ምንድን የሃሎዊን መንፈስ የሃሎዊን መንፈስ ሃሎዊን መንፈስ እና ከዛ ቀሉ በቃ ይሄ ነው። ጨረስክ? ፈያል እሺ ቀጥልሽ አልጨረሰም እንዳስቁ በእናታችሁ አንቺ ልጅ ትምህርት ቤት አልሄድሽም ዛሬም አልገባሽም? ኧረ አባዬ ጥበቃው ዘበኛው አላስገባ አላስወጣለኝ። ጭራሽ ጥበቃ? አዎ መውጫ መግቢያ አጣው። ተማሪ እንኳን ቢሆን ችግር የለውም። ነው ዛሬ አልሄድኩም አስቸገረኝ። ምን ላድርገው አባዬ? እንዳልነግርህ ፈራው። ተማሪ እንኳን ቢሆን ችግር የለውም። ጥበቃ ጭራሽ? ነይ ሽሮ በቸኮሌት አብረን እንብላ። Nasty bitch. I will slap you, man. I will slap the hell out of you. You don't play with me. You don't know who you messing with. I don't even know when I'm gonna slap somebody. My reflex is just slap people. Well, Leslie, we can't be friends anymore. What? I've got my number. Just please delete it. I have no time for you anymore. Please don't message me because you won't get a reply. በመጀመሪያ ላይ እንግዲህ ቀልድ የማቅረብ መድረክ ነበረ። ናው ኮንቴ አልቻለም፣ ሳቋ አመለጠው። በእርግጥ
ልጁ ለማሳቅ የሞከረበት መንገድ ምንም የሚያስቅ መንገድ አልነበረም። ቀጣይ ደግሞ ጥበቃ ሴት ልጅ አያችሁ ምን ያህል ጥቃት እንደሚደርስባት በዚህ ወይም ጥቃት ይደርስባታል። ጥበቃ እያስቸገራት አስባችሁታል? ያው ማዘር የተወሩት እንደ ተማሪ ነው፣ ግን ጥበቃ እያስቸገራት ያለች ሴት ተማሪ ነው ሆነው እየተወኑ ያሉት እና ምን ያህል በብዛት በብዙ አቅጣጫ ጥቃት እንደሚደርስብን ማየት ነው የሚያሳይ ቪዲዮ ነው። ቀጣይ ደግሞ በጣም በሚዘገን ነው ቸኮሌት በሽሮ እንዴት ነው የተበላላቸው? ግን ቪዲዮውን ሲሰሩት እራሱ እንዴት ነው የሰሩት? ግን ወደ ላይ እኔ በቃ አቃተኝ ሳየው እና ብዙ ሜም የተሰራባቸው በጥፊ ሲማታ ካንተ ጋር ጓደኛ መሆን አልችልም ሲል በቃ ብዙ አይነት ዲስክሪፕሽን ነው የደረሰባቸው እና በጣም ነው የሚያስጠላው። እስቲ ቀጣይ ደግሞ ወቅታዊ የሆኑ መረጃዎችን አካፍላቸዋለሁ። አብረን ዜናው ሐሰተኛ ነው፣ ምንም የሚቆም ትራንስፖርት የለም ሲል የንግድና ቀጠናዊ ትስስር ሚኒስቴር በዚህ ሰዓት መግለጫዎችን እያወጣ ይገኛል። እንደሚታወቀው በተለያዩ የማህበራዊ ትስስር ገጾች ላይ ከጠቅላይ ሚኒስትር ጽህፈት ቤት የወጡ ደብዳቤዎች በማስመሰል ሐሰተኛ የሆኑ ዜናዎች ማለት ነው ትራንስፖርት ይቆማል፣ እንዲሁም ደግሞ የመካከለኛው ምስራቅ ጦርነትን ተከትሎ ያጋጠመውን የነዳጅ እጥረት እንዲሁም ደግሞ የነዳጅ ዋጋ ጭማሪ በተመለከተ ትራንስፖርት ይቆማል የሚሉ ሐሰተኛ ዜናዎች ሲሰራጩ ነበረ። ይህ ነገር ግን በፍጹም ሐሰት ነው። ከጠቅላይ ሚኒስትር ጽህፈት ቤት ምንም የወጣ ተመሳሳይ የሆነ ዜና የለም፣ በፍጹምም የሚቆም ትራንስፖርት የለም ሲል ነው የንግድና ቀጠናዊ ትስስር ሚኒስቴር በይሳት እያሳወቀ የሚገኝ። ሚኒስቴር መስሪያ ቤቱ አክሎም ከእንደዚህ አይነት የተሳሳቱ ዜናዎች ራሳችሁን ጠብቁ፣ እንዲሁም በተጨማሪ ደግሞ ከማጋራታችሁ በፊት ትክክለኛ የጠቅላይ ሚኒስትር ጽህፈት ቤት ገጽ መሆኑንም ጭምር አረጋግጡ በማለት ነው እየተናገረ የሚገኘው። ይህ ቪዲዮ ለሚያስፈልገው ጓደኛችሁ ሼር አድርጉለት። በሌሎች አዳዲስ መረጃዎች ግን በድጋሚ ተመልሼ እመጣለሁ። የፕላስ ምልክቷን መጫናችሁን ታዲያ አትርሱ። መልካም ቀን ይሆንላችሁ። እንግዲህ እንዳያችሁት ከሆነ ወቅታዊ መረጃ ላይ ትንሽ ዘግየት ያለ መረጃ ነው፣ ግን ያው ፕሮባብሊ ዛሬ ስለሰራሁት ነው እኔ ያልደረሳችሁ ካለ ግን ለእናንተ ሼር ለማድረግ ስላሰብኩኝ ነው። ርቀት ላይ የምትሰሩ ሩቅ ቦታ ላይ የምትሰሩ ከቤታችሁ ርቀት ያለው ቦታ ላይ የምትሰሩ ሰዎች ትራንስፖርት የምትጠቀሙ ሰዎች ምንም አይነት ትራንስፖርት እንዳልቆመ ነው። ያው ግን እንደሚያሳየን ከሆነ ወቅታዊ መረጃዎች ላይ ነዳጅ በጣም እየጨመረ ነው። ብዙ አይነት መኪናዎች ሰልፍ ላይ አሉ። ያንን በተመለከተ ግን ስጋት ውስጥ ሊከተን ይችላል። ግን እግዚአብሔር ከሁሉም ነገር ይጠብቃል። ያው ካልሰራ መብላት አንችልም አይደል? እና ከባድ ነው። ብቻ ወደፊት እንዴት እንደሚሆን አይታወቅም። ስምምነት ይፈጥራሉ ብለን እናስባለን። የኢራን እንግዲህ እንደዚህ ጦርነት መፍጠር እንደዚህ አይነት ነገር እኛ ላይ ማለት ዓለምን እንዳለ ያካተተው ሆኗል። ዓለምን እንዳለ ያካተተ ነገር ስለሆነ አንድ ሆናለች ዓለም። ስለዚህ እንግዲህ እግዚአብሔር ይታረቀን። እግዚአብሔር ጥሩን ጊዜ ያምጣልን። ወደ ቀጣይ ቪዲዮ ነዳጅ ልቅዳ ብዬ ሰልፍ ተሰልፌ ድፍን ሙሉ 3 ቀን ሳልተኛ ሳልፌ ደግሞ በመሃል ላይ ይገባል መኪና ደቂቃ ሳይጠብቅ ምንም ሳይጉላላ ደንብ አስከባሪ አቤት ያለ ተራው ገባ ብዬ ስጠይቅ የሻይ ከፍላል አሉኝ ተራህን ጠብቅ ምንም ብናደድም ውስጤ እያረረ ወረፋዬ ደርሶኝ ጸሎቴ ሰመረ ተመስገን ጌታዬ ብዬ ሳላበቃ ተራዬ ሲደርሰኝ ነዳጁን ማበቃ በእግር መራመድ ጤና ይሰጣል ያለው አስተዳደር እኛ ከህብረተሰቡ ጋር ጤናማ ግንኙነት ስለሌለን ለጤና ብለን ወክ አናረግም ያሉ ሲሆን አሁን ላይ በእግሩ እየሄደ ያለው ህብረተሰብ አንድ ቀን በእጁ መሄድ ቢጀምር ቤት መግዛት አያቅተውም ብለዋል። አርግዣለሁ። ምን ከማ ምንድነው አንቺ ምንድነው እሺ ጋሺ ሳልጸንስ አልቀርም። ምን ከማን ከርሶ ነው? ሌላ ከማን ይሆናል? ትሰሚያለሽ? ያቺ የመጣች የምታይሽ እናትም ሆነች ሚስቴም ትስማና አለቅሽምሽ። ምን እያልካት ነው ውዴ? አይ ውዴ አንቺን ስራ ልታግዝሽ እኮ እየነገርኳት ነው። አየ ለማንኛውም ደህና ዋል። እሺ በል ደህና ሁን። ስሚ አንቺ እስካሁን እዚህ ላይ ነሽ? እቴ ትንሽ እኮ ስለደከመኝ ነው። እና ልብሶቹን እኔ እንዳጥብልሽ ነው የፈለግሽው? ይሄን ሁሉ ጊዜ ያለ ረፍት ነው የምሰራው፣ በዛ ላይ ያመመኝ ነው። እኔ እሱ አይመለከተኝም። ቶሎ ጨርሺና ወደ ልብስ ማጠቡ ግቢ። ኧረ እትዬ ግፍ አይሆንባችሁም? ከፈለግሽ ውልቅ ማለት ትችያለሽ። ስመለስ ይሄ ልብስ እዚህ ጋር እንዳላየው።
አይ ልጄ ደህና ነሽልኝ? እኔ ልጅ እንዴት እንደናፈቅሽ እና ደህና ነሽ? ስራ አሪፍ ነው? እኔ ደህና ነኝ። ነይ ቁጭ በይማ። የሚበላ ነገር አለ? ትንሽ ርቦኝ ነው። የለም ቆይ አሁን ሰራልሻለሁ። አይ በቃ ተይው፣ ውሃ ብቻ አምጪልኝ ይሻላል። ቆይ እሺ ይዤ ልምጣ። ተባረኪ ልጄ። ልጄ ፊትሽ እንኳን እኮ ልክ አይደለም። ትንሽ አታርፊም እንዴ? ያው ስራ ማይደል ምን ማድረግ እችላለሁ? ና መጎዳት አለብሽ እንዴ? ነይ ቁጭ በይ። እሺ ስሜታዊ ያደርጋል በጣም እውነት ለመናገር። ብዙውን ጊዜ እንደዚህ አይነት ነገሮች ይፈጠራሉ በክፍለ ሀገር ወይ ደግሞ አንድ የተቸገረ ቤተሰብ ካለን እንረዳለን እናስተምራለን ብለን እናመጣና ባለትዳር የሆነ ቤት ውስጥ ደግሞ ሲገቡ ምንድነው የሚያጋጥማቸው? ወንዶቹ ደግሞ ይተናኮላሉ። በቃ ደግሞ አንድ ፍሬ ልጆች ላይ ነው እንደዚህ አይነት ጥቃት የሚፈጠረው እና በጣም እንጃ ከአቅም በላይ የሆነ ነገር ነው። ይሄ ነገር በጣም ይከብዳል። በምን አይነት መንገድ እንደምንገልጸው ራሱ በጣም ከባድ ነገር ነው። እባካችሁ ፕሊዝ በቃ ማለት ማናስተምር በቃ አቅም ከሌለን እኮ ግዴታ አይደለም እኮ አቅማችን ከቻለ ነው አንተን ማስተማር ያለብን። እንደ ልጆቻችን አይተን ትሪት አድርገን ማሳደግ ያለብን። ካለበዛ አይምሯችን የማይቀበልና አቅም የለንም ብለን የምናስብ ከሆነ ደግሞ መተው ነው። ለምን በእነሱ ጉልበት እንጫወታለን? ለሰራተኛ ወይ መክፈል ሳንፈልግ ስንቀር ከገጠር አምጥተን እንደዚህ እናስተቃያለን። አሁን እቺ ልጅ ሚስትየው አላወቀችም ምን እንደሆነች። ባሏ የሚያስመስለው እንደሚወዳት ነው፣ ግን ምንድነው ከጀርባ ግን የሆነ ነገር አለ። በጣም ከባድ ነገር ነው። ወንዶችም የሚያደርጉት ነገር ከባድ ነው፣ ሴቶችም የሚያደርጉት ነገር ከባድ ነው በጣም። ብቻ በምን አይነት አማርኛ እንደሚገለጽ ግን አይታወቅም። ግን በቃ ማናስተምራቸው ከሆነ አናምጣቸው። ትሪት ማናደርጋቸው እንደ ልጆቻችን ትሪት አድርገን ማናሳደጋቸው ከሆነ ባናመጣ በቃ ራሳችን ባለን ጉልበት ለራሳችን መሆን አያቅተንም። አሁን እነዚህ ሁለት ባለትዳሮች ናቸው። ሌላ ፕላስ ተጨማሪ ሰው ምንም የሚያስፈልጋቸው አይነት አይደለም። ለራሳቸው አብስረው መኖር የሚችሉ ናቸው። ልብስ አጠባ ምንም ከተባለ ደግሞ ተመላላሽ ቀጥሮ ማሰራት ነው እንጂ ለምን ልጆችን እንደዚህ እያመጣን እናሰቃየን? ይሄ እኮ በድራማ መልክ ተሰራ እንጂ እኮ ያለ ነገር ነው። በቃ በህይወት ጋር ዓለም ውስጥ ያለ ነገር ነው እና በጣም ነው የሚሰቀጥጠው እንደዚህ አይነት ተግባር። አብሶ ሴት ሆናችሁ ፊል ስታረጉት ደግሞ እኔ ብሆን ያ ቦታ ላይ ብላችሁ ኢማጂን ብታረጉት ምንድነው የሚሰማችሁ? እስቲ በጣም ይከብዳል እና እኔም ስሜታዊ ነው ያደረገኝ በጣም በቃ እንጃ በምን አይነት አማርኛ እንደምገልጸው ራሱ ግራ ገብቶኛል። ወደ ቀጣይ ቪዲዮ ስንሄድ ማዘሯ ወይ ስራ ይዘሽ ነው? ኧረ አይደለም ገበጣ እየተጫወትኩ ቡና እየወቀጥሽ ነው? ኧረ አይደለም ድንጋይ እየቀጠቀጥኩ ጤናችሁ አደጋ ላይ እንዳይወድቅ አስቸኳይ የጥንቃቄ መልእክት ነው። ሁላችሁም አዳምጡት። የኢትዮጵያ ምግብና መድኃኒት ባለስልጣን በአዲስ አበባና በዙሪያ በሚገኙ የንግድ ማዕከላት ላይ ባደረገው ጥብቅ ፍተሻ አስገዳጅ የጥራት መስፈርቶችን ያላሟሉና ለጤና ጠንቅ ሊሆኑ የሚችሉ ከ60 በላይ የምግብ ምርቶችን በመለየት ህብረተሰቡ እንዳይጠቀማቸው አሳስቧል። ባለስልጣኑ ባደረገው ፍተሻ 32 የገበታ ጨው፣ 19 የምግብ ዘይት፣ 6 የለውዝ ቅቤ፣ 5 የማር ምርቶች እንዲሁም የተለያዩ ከረሜላና የህፃናት ምግቦች ተገቢ የጥራት ምልክት፣ የአምራች ሙሉ አድራሻና የምርት መለያ ሳይኖራቸው ለገበያ ቀርበው በመገኘታቸው ሸማቾች ማንኛውን ምርት ሲገዙ ገላጭ ጽሁፎችን፣ ክብደትና የአገልግሎት ማብቂያ ቀናትን በጥንቃቄ እንዲያረጋግጡና ደረጃቸውን ያልጠበቁ ምርቶችን ከመጠቀም እንዲቆጠቡ በጥብቅ አሳስቧል። ታዲያ የትኞቹ የምርት አይነቶች እንደተከለከሉ ጠቅላላ መረጃውን የቴሌግራም ቻናሌ ላይ አስቀምጬላችኋለሁ። የቻናሌ ሊንክ ባዮ ላይ ታገኝታላችሁ። እየገባችሁ የትኞቹ ምርት እንደተከለከሉ ማየት ትችላላችሁ። እንደተመለከተው እንግዲህ ወቅታዊ ቪዲዮችን በመሀል አሉ ብያቸዋለሁ። ጤናችንን በተመለከተ መልኩ በወንድማችን ቴሌግራም ላይ ሄዳችሁ ማየት ትችላላችሁ። የተከለከሉትን ምግቦች ያው ቲክቶከር ነው ታውቁታላችሁ። ስለዚህ በሱ ባዮ ላይ ገብታችሁ ቴሌግራሙ ላይ ሄዳችሁ ያለውን የተከለከሉ የምግብ አይነቶች ሄዳችሁ ማየት ትችላላችሁ። ስለ ጤናችን ጥሩ መረጃ ነው የሰጠን። ለምሳሌ የሚያቀርበው ቤች እና ባዚ ምን አላቸው እስቲ እንመልከት።
ልጅ ጋር በጣም ብዙ ሶሻል ሚዲያ ላይ የምትመላለሷቸው ነገሮች አሉ። ብዙ ነገር አይተናል። ስሌይ ኩዊን ምናምን ትባባላችሁ። ምንድነው ያለው ነገር? እንዴት ነው አቴንሽን የነበረውና I've never been in a relationship ሲጀምር እስከዛሬ ድረስ ያ እንዴት ነው 25 ኪፕ ኢት አፕ ነው ያለቻት ጋይስ Thank you እንዴ ለምን keep it up mainly because I date Mary you date to marry yeah እና የገጠሙኝ ሰዎች ሞስትሊ እንደዛ አይነት ሐሳብ ያላችሁ ሰዎች አሉ አይመጣውም ነው እና ያ አንተም በጸበል እዛው ጸበል በጣም ነበር በዚህ ጊዜ በተለይ እንደዚህ ይወጣ ተቦለበት ጊዜ ግን እኮ አይጠፉም እንትኖች መንገድ የሚያስቱ አይ በቃ መንገድ ላይ ያሉ አይጠፉም አሉ መንገድ ላይ ያሉ ማለት ወደ ትዳር ባንቺ ሐሳብ ላይ አላይ ነው የሚያደርጉ ሰዎች ማለት yes ግን ብዙ ተፍተፋላልሽ you know what the problem is ያንተ ወንድ ልጅ I think የማቹሪቲ ጊዜው ሄድ ያለ ነውና በኔ እድሜ ያሉት ባይዞ ይሄ ነገር እንደ መጥፋት ይት እሺ ጀኒኒ ኩማን 30 ካልገባ ጮማ ነው ባይዞ ኔትስ ኔቸር እኮ አይደል እንደዛ አይደለም ግን ቀጥ ያንቺ because ይኸውልህኛ 21 22 እያለን በቃ ምን ሲሪየስ ምን ነውበት ጊዜ ነው ከዛ ወደ 25 ስንሄድ በቃ ህይወቴን መመስረት አለብኝ ምንልበት ነው ወደ 30 ደግሞ በቃ አርፌ ወይ ቤተሰቦቼ ወይ ደግሞ አለ አይደል ሴትል ማድረግበት ወንዶች ግን 30 ላይ ነው በቃ ህይወታቸውን እንትን ማለት የሚጀምሩት የሆነ ማስተካከል የሚጀምሩት አይዞህ ለእናንተ ይሄ ኮምፕሊመንት ነው እሺ it's a compliment ለምን ታውቃለህ በነገራችን ላይ የባዚ ሐሳብ ተመችቶኛል 25 ዓመቷ ነው እስካሁን ድረስ ፍቅረኛ የላትም አንዳንዴ ቀድመን የምናደርጋቸው ነገሮች መንገዳችንን ሊያስተን ይችላል አሁን ሰው በቃ ፕላን አለ ተከዳለ ላጋባ ስል ነው ፍቅረኛ የሚይዘው አለች አንዳንዴ በእኛ ባህል ያው የምንለው ነገር አለ እድሜሽ ከሄደ በኋላ መጀመሪያ ሳትጠራኝ ነው ወይ ምናምን በፊት እናትና አባቶቻችን መች ተጠናንተው ነው የተጋቡት የኛ ጄኔሬሽን ያመጣው ነገር ነው ይሄ ቀድመን በአስራ ቤት ውስጥ ፍቅረኞች ይዘን ምናምን የምናደርገው ነገር በእኛ ጄኔሬሽን የመጣ ነገር ነው እና ቀድማ ፍቅረኛ ለመያዝ ተስማምቼበታለሁ ምንም አትሆንም እግዚአብሔር ለሷ ያለው እህሏ የትም አይሄድም ለኛ የተባለው እንጀራ ማንንም አይበላውም ይሻገታል እንጂ ማንንም አይበላውም እንደሚባለው ማለት ነው እና የባዚ ሐሳብ ተመችቶኛል በቃ አሁን ያለችበት ኮንዲሽን አሪፍ ነው she's famous she's brand የራሷ የሆነ ብራንድ የሆነ መለያ አላት ደስ ትለኛለች እኔ በነገራችን ላይ ትመቸኛለች በፊት 20 30 ላይ ስትጠየቅ ምንድነው ያለችው የሆነ መሸማቀቅበት ባክግራውንድ ነበር ትላለች እና አንዳንዴ የሚያመሳስለን ነገር አለ እኔም አንዳንዴ በትምህርት ቤት ላይፍ ውስጥ እያለሁኝ እንደዛ አይነት እንትኖች ነበሩኝ ብዙም ያን ያህል በራሴ ኮንፊደንስ የለኝም ነበር ብዙ አይነት ባህሪ የሚያስቸግሩች ባህሪ ነበሩኝና ኖርማሊ ስራ ከጀመርኩ በኋላ ነው ይሄ ባህሪ ሊተወኝ የቻለው አንያ ነገር ለቤተሰቦቼ ብቸኛ ነኝ ይሄን ነገራቸው እና ብቸኛ ስለሆንኩም አንዳንዴ ወንድምና እህት ሲኖራችሁ ጥሩ ነው ኮንፊደንስ እንዲኖራችሁ ያደርጋል ኖርማሊ ደግሞ በራሳችን ደግሞ እግዚአብሔር የሚሰጠን ስጦታ አለ እና ከባዚ ጋር የሚያመሳስለን ነገር እኔም ኮንፊደንስ አልነበረኝም በፊት ተማሪ በነበርኩበት ሰዓት ማለት ነው ስራ እየተለማመድኩ ስራ ስሰራ ምናምን በስራ ባገኘሁበት ሰዓት ላይ ከሰዎች ጋር መግባባት ጀመርኩ ጓደኞች መያዝ ጀመርኩ እንደዚህ እያልኩ ነው ኮንፊደንስ እየወጣ ያለው ማለት ነው ያን ያህልም አሁን አለኝ እያልኳችሁ አይደለም ግን ከበፊቱ አለኝ እና የባዚ የገለጸችው መንገድ ተመችቶኛል ፕላኗ ተመችቶኛል የራሷ የሆነ እቅድ ይኖራታል ራሷን ችላ ራሷን ሰፖርት አድርጋ ሽስኮል ነው እኮ በቃ ማለት አሪፍ ደረጃ ላይ ናት ያለችው አሁን ባለችበት እድሜ ላይ አውቃበታለች ለራሷ ኤቭሪቲንግ አስተካክላ በቃ ማግባቷን በምታረጋግጥበት ጊዜ የዛኔ የወደዳት እኮ የራሷ የሆነ ባል እኮ አሁን ጀምሮ እየጠየቃት እኮ ኔክስት ልታገባው ስትል ልታገኘው ትችላለች እኮ ለምን የራሷ የህልዋ ስለሆነ ማለት ነው የትም አይሄድም ምንም እንደዚህ አይነት ነገር የትም አይሄድም አንዳንዴ እንደውም
ማናስተውልና ነገሮችን ማናገናዘብ ከሆነ መስመር ሊያስተን ስለሚችል ብዙ ጊዜ ሴቶች ነገሮችን ፕላን አድርገን ሳንጨርስ ለራሳችን ህይወት ሳናስተካክል ኢኮኖሚካሊ ቢውልድ ሳናደርግ ራሳችንን ብዙውን ጊዜ ለእንደዚህ አይነት ነገር ቦታ ባሰጡ ደስ ይለኛል ብዬ አስባለሁ። እንግዲህ ውዶችዬ ለዛሬ ይዤላችሁ የመጣሁት ቪዲዮ ይህንን ይመስል ነበረ። ዘና ፈታ ያላችሁ ደግሞ በመሀል ደግሞ ቁም ነገሩን ጣልጣል እያደረግን እየተመለከትን ነበረ። በቪዲዮ ቁም ነገር እንዳገኛችሁ እና ፈታ እንዳላችሁ ደግሞ ተስፋ አደርጋለሁ። በሌላ ቪዲዮ እስከምንገናኝ እናንተም ሰብስክራይብ ያደረጋችሁ አዳዲሶቹ የደወል ምልክቷን እየተጫናችሁ ሰብስክራይብ ያደረጋችሁ ደግሞ ላይክ እያደረጋችሁ ቪዲዮውን ከወደዳችሁት ኤኒ ኮሜንት ካለ ደግሞ ነገሩን ብያችኋለሁ። በሌላ ቪዲዮ እስከምንገናኝ ደህና ሁኑ።